ምርጫ ቦርድ የምርጫ አስፈጻሚዎች በወቅቱ ክፍያችን አልተፈጸመም በሚል ያቀረቡት ቅሬታ ትክክል መሆኑን አምኗል። እንዲሁም ለሰባተኛው ጠቅላላ ምርጫ ከተለያዩ ሀገራት $7 ሚሊዮን የሚጠጋ የገንዘብ ድጋፍም አግኝቷል። ለኢራን የተሰጠ ምንም አይነት የማዕቀብ ማቃለያ የለም ሲሉ ፕሬዝዳንት ትራምፕ ገልጸዋል። እስራኤል በሊባኖስ ጥንታዊት የወደብ ከተማ ጢሮስ ላይ መጠነ ሰፊ የአየር ጥቃት ሰንዝራለች። የጉግል ከፍተኛ ሰራተኛ በውስጥ መረጃ ማጭበርበር ወንጀል በቁጥጥር ስር ውሏል። እንደዚሁም በስራ ላይ ያሉ ሁሉም አሽከርካሪዎች ብቃታቸው እንደገና ሊመዘን እንደሆነ ተገልጿል። የዛሬ አበይት ዜናዎቻችን ናቸው። ለቤታችን አዲስ የሆናችሁና ከቀናችሁ ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊና ወቅታዊ መረጃዎችን ለማግኘት የዩቲዩብ ገጻችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። የእናንተ ሰብስክራይብ ማድረግ ለእኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ የሆናችሁንም ከልብ እናመሰግናለን። መረጃው ለሚያስፈልጋቸውና ለሚገባቸው በሙሉ እንዲደርስ ላይክና ሼር በማድረግ የበኩላችሁን ተወጡ። ፈጣን ዜና፣ ታማኝ መረጃ ዓለምን በ8 ደቂቃ ዜና 08 አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። የአሜሪካና የኢራን መንግስታት በቅርቡ ደርሰውበት የነበረው ጊዜያዊ የተኩስ አቁም ስምምነት ከፍተኛ አደጋ ላይ መውደቁ ተሰምቷል። ውጥረቱ ዳግም ያገረሸው ፕሬዚዳንት ዶናልድ ትራምፕ ዋይት ሀውስ በኢራን ላይ የጣለውን የኢኮኖሚ ማዕቀብ ለማቃለል የተሰጠ ምንም አይነት ይቅርታም ሆነ ስምምነት የለም ሲሉ በይፋ መግለጫ መስጠታቸውን ተከትሎ ነው። የኢራን ከፍተኛ ባለስልጣናትን በበኩላቸው አሜሪካ የገባችውን ቃል የምታጠፍ ከሆነ ስምምነቱን ሙሉ በሙሉ ውድቅ እንደሚያደርጉትና የኒውክሌር ማበልጸግ ስራቸውን በከፍተኛ ፍጥነት እንደሚቀጥሉ አስጠንቅቀዋል። ይህም ክስተት በመካከለኛው ምስራቅ አካባቢ እንደ አዲስ የጦርነት ስጋት የደቀነ ሲሆን የዓለም አቀፍ ዲፕሎማቶች ጉዳዩ ወደ ከፋ ቀውስ ሳያመራ በውይይት እንዲፈታ ጥሪ እያቀረቡ ይገኛሉ። የእስራኤል መከላከያ ሚኒስቴር በሊባኖስ በምትገኘው ታሪካዊቷና ጥንታዊቷ የወደብ ከተማ ጢሮስ ላይ መጠነ ሰፊ የአየር ድብደባ መፈጸሙ ተሰምቷል። ጥቃቱ ከመፈጸሙ ጥቂት ሰዓታት ቀደም ብሎ የእስራኤል ጦር ቃል አቀባይ በአካባቢው ያሉ ንጹሐን ዜጎች ከተማውን በአስቸኳይ ለቀው እንዲወጡ የሚያስገድድ ወታደራዊ ትዕዛዝ አስተላልፎ ነበር። የሂዝቦላ ይዞታዎች ናቸው የተባሉ ማዕከላትን ዓላማ ያደረገው ይህ የአየር ጥቃት በከተማዋ ላይ ከባድ ጭስና ፍንዳታ ያስከተለ ሲሆን በርካታ የመኖሪያ ህንፃዎችና ታሪካዊ ቅርሶች መውደማቸውም ተነግሯል። በሺዎች የሚቆጠሩ የከተማዋ ነዋሪዎች ንብረታቸውን ጥለው ወደ ደህንነቱ የተጠበቀ ስፍራ ለመሰደድ በመንገዶች ላይ ከፍተኛ መጨናነቅ መፍጠራቸውንና የነፍስ አድን ሰራተኞች በፍርስራሽ ውስጥ ሰዎችን ለመፈለግ እየተረባረቡ መሆኑም ታውቋል። ባንኮች አሁን ወደ ጦር ግንባር መከላከያነት እየተቀየሩ ነው። የሩሲያ መንግስት በሀገሪቱ ውስጥ የሚንቀሳቀሱ የፋይናንስ ተቋማትንና ባንኮችን ከብሔራዊ የአየር መከላከያ መዋቅር ጋር ለማቀናጀት የሚያስችል አዲስ የህግ ረቂቅ እያዘጋጁ መሆኑ ተገልጿል። ይህ ያልተለመደ እቅድ የመጣው በሩሲያ የኢኮኖሚ ማዕከላትና ባንኮች ላይ የሚሰነዘረውን የዩክሬን የድሮን ጥቃት ለመመከት ነው። አዲሱ ህግ የፋይናንስ ተቋማቱ በራሳቸው ወጪ የራዳር መከታተያዎችና የድሮን መድረሻዎችን የሚያደናቅፉ የጃሚንግ የቴክኖሎጂ መከላከያ ዘዴዎችን እንዲገጥሙ ያስገድዳል። እነዚህ የባንክ መከላከያ መሳሪያዎችን በቀጥታ ከሩሲያ መከላከያ ሚኒስቴር የአየር መከላከያ እዝ ጋር በመስመር የሚገናኙ ሲሆን ይህም የሲቪል ተቋማትን ወደ ከፊል ወታደራዊ ይዞታነት የሚቀይር አደገኛ አካሄድ ነው በሚል በዓለም አቀፍ የስትራቴጂክ ተንታኞች ዘንድ መነጋገሪያ ሆኗል። የቴክኖሎጂ ግዙፍ ኩባንያ የጉግል ከፍተኛ ሰራተኛ የኩባንያውን ሚስጥራዊ የውስጥ መረጃዎች ለግል ጥቅሙ አውሏል በሚል በቁጥጥር ስር ውሏል። ግለሰቡ የጉግልን የወደፊት የቴክኖሎጂ እቅዶችና የገበያ መረጃዎች አስቀድሞ በማግኘት ፖሊማርኬት በተሰኘው ታዋቂ የክሪፕቶ የውርርድ መድረክ ላይ በመጠቀም ከፍተኛ ገንዘብ ሲያገኝ እንደነበር ተደርሶበታል። የፌዴራል መርማሪዎች እንደገለጹት ከሆነ ይህ ሰራተኛ የኩባንያውን የስነ ምግባር መመሪያ ከመጣሱ ባለፈ የውስጥ የንግድ ሚስጥራትን አሳልፎ በመስጠትና በፋይናንስ ማጭበርበር ወንጀል ክስ ተመስርቶበታል። ይህ ክስተትም የሲሊኮን ቫሊ የቴክኖሎጂ ኩባንያዎች የውስጥ መረጃዎቻቸውን ደህንነት ለመጠበቅ የሚያደርጉትን ጥረት ጥያቄ ውስጥ ጥሎታል። የሜሲ የክብር ሐውልት ለደህንነት ሲባል ሊፈርስ ነው። በህንድ ኬሬላ ግዛት ውስጥ ለታዋቂው የዓለም እግር ኳስ ኮከብ ሊዮኔል ሜሲ ተሰርቶ የነበረው ግዙፍ የቅርጻ ቅርጽ ሐውልት እንዲፈርስ የአካባቢው ማዘጋጃ ቤት ትዕዛዝ ማውጣቱን የስፖርትና የሀገር ውስጥ ዜናዎች ጠቅሰዋል። ይህ ሐውልት ሜሲ ከዓመታት በፊት የዓለም ዋንጫን ሲያነሳ በደጋፊዎቹ በከፍተኛ ወጪ የተገነባ ቢሆንም አሁን ላይ መዋቅራዊ መሸርሸርና የደህንነት ስጋት ስላለበት በማንኛውም ሰዓት ተንዶ በሰዎች ላይ አደጋ ሊያደርስ ይችላል ተብሏል። የከተማው መሐንዲሶች ሐውልቱ በአስቸኳይ ካልተነሳ ከባድ አደጋ ሊያስከትል እንደሚችል
በማስጠንቀቃቸው የሜሲ አድናቂዎች ሐውልቱን በሌላ ስፍራ መልሶ ለመገንባት ጥረት እያደረጉ መሆኑም ተነግሯል። ለሰባተኛው ጠቅላላ ምርጫ ሌት ከቀን የደከሙት የምርጫ አስፈጻሚዎች ቅሬታና ከበስተጀርባ ያለው የባንክ አካውንት ምስቅልቅል በምርጫ ቦርድ ሰብሳቢ ይፋ ተደርጓል። ለሰባተኛው ጠቅላላ ምርጫ በተለያዩ የሀገሪቱ ክፍሎች ተሰማርተው የነበሩ ምርጫ አስፈጻሚዎች በወቅቱ ክፍያችን አልተፈጸመልንም በሚል ያቀረቡት ቅሬታ ትክክል መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ በይፋ አምኗል። ከዚህ ቀደም በማዕከላዊ ኢትዮጵያ ክልል የተሰማሩ ምርጫ አስፈጻሚዎች የክፍያ መንጠባጠብ መኖሩንና በዚህም ሳቢያ ለተለያዩ ዛቻዎች፣ ማስፈራሪያዎችና ስድቦች እየተዳረጉ መሆኑን ገልጸዋል። በወቅቱ በወጡ ሪፖርቶችም በቦርዱ የክልሉ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ነጋሽ ገብሬን ምላሽ ለመጠየቅ ቢሞክሩም ኃላፊው በአካል ነው ምላሽ የምንሰጠው በማለት ስልክ የዘጉ ሲሆን በድጋሚ ሲደወልም ሁለተኛ እንዳትደውል የሚል ያልተገባ ምላሽ በመስጠታቸው የቦርዱ ምላሽ ሳይካተት ቆይቷል። ይሁን እንጂ ትላንት የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ለቀረበው ቅሬታ ማብራሪያ የሰጡ ሲሆን እስካሁን ድረስ ተንጠባጥበው የቀሩ ያልተከፈሉ አስፈጻሚዎች አሉ፣ ለአብዛኛው ግን ከፍለናል ሲሉ ችግር መኖሩን አረጋግጠዋል። ሰብሳቢዋ ለክፍያው መዘግየት ዋነኛ ምክንያቶች ያሏቸውን ዝርዝር ማብራሪያቸውንም አቅርበዋል። የመጀመሪያው የአካውንትና የውል ስም አለመጣጣም፣ የስልክ ቁጥር መደባለቅ፣ አካውንት የሌላቸው ክልሎች ማለትም በሶማሌና በተወሰኑ የአፋር ክልል አካባቢዎች አስፈጻሚዎቹ የባንክ አካውንት የሌላቸው በመሆኑ ቦርዱ ሰራተኞችን በአካል በመላክ እጅ በእጅ የመክፈል ስራ እያከናወነ ይገኛል። በሌላ በኩል ቦርዱ ለሰባተኛው ጠቅላላ ምርጫ ስላገኘው ዓለም አቀፍ የገንዘብ ድጋፍ ተጠይቆ ምላሽ ሰጥቷል። ወይዘሮ ሜላተወርቅ ኃይሉ እንደገለጹትም በተባበሩት መንግስታት ድርጅት ስር ካሉ እንደ ስፔን፣ አየርላንድ፣ ኦስትሪያ፣ ዴንማርክ፣ እንግሊዝ እና ጃፓን ካሉ ሀገራት ወደ $7 ሚሊዮን የሚጠጋ የገንዘብ ድጋፍ ተገኝቷል። ከአውሮፓ ህብረትና ከሌሎች ሀገሮች የተገኘው አጠቃላይ የድጋፍ መጠን ግን ሙሉ በሙሉ የሚታወቀው የምርጫው ሂደት ሲጠናቀቅ መሆኑን ሰብሳቢው አብራርተዋል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። በቀጣይም በየቀኑ አዳዲስና ወቅታዊ መረጃዎችን ለማግኘት ዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ይጠብቁን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 እናመሰግናለን።